ትምህርት ቤት ላይ መኮራረጅ ሐራም ነው ወይስ አይደለም? ሐራም ከሆነ በትምህርቱ ውጤት ስራ መስራት ሐራም ከስብ ይሆናል ወይ ቢያብራሩልኝ የሚል ጥያቄ ነው። መኮረጅ ማስኮረጅ ሁለቱም ሐራም ነው። በመልካም ነገር ተባበሩ፣ ተጋገዙ። በወንጀል አላህን በማመጽ አትተባበሩ፣ አላህን ፍሩ የሚል የቁርአን አንቀጽ አለ። ያልተማረን፣ ያልለፋን፣ ያልደከመን፣ ያልተዘጋጀን ሰው ማስኮረጅ በወንጀል መተባበር ነው። ሰነፎችን ከጠንካራና ከጎበዝ ተማሪዎች እኩል ማድረግ ነው። ይሄም አይገባም። ሐዲስ ላይም ነብዩ አለይሂ ሰላቱ ወሰላም መን ገሸ ፈለይሰ ሚና ብለዋል። ያታለለ ያጭበረበረ ከእኛ ከሙስሊሞች አይደለም ብለዋል። በርትተው አጥንተው ያልተማሩ በመኮረጅ በማታለል ሳያልፉ ያለፉ ተማሪዎች ናቸው ሀገርን የሚያወድሙት፣ የሰው ጤና ላይ የሚጫወቱት። ስለዚህ ከከባድ ወንጀሎች መሃል አንዱ ማታለል ነው። እንዲህ አይነት ነገር ያደረገ ሰው ከኛ አይደለም ከተባለ በነቢዩ ሐዲስ አለይሂ ሰላቱ ወሰላም እንዲህ አይነቱን ድርጊት የፈጸመ ሰው ከባድ ወንጀል ከባኢረ ዙኑብ ውስጥ የሚካተትን ጥፋት እንዳጠፋ ነውና የሚቆጠረው። መኮረጅም ማስኮረጅም ወንጀል ነው። ሌላኛው ጥያቄ ለሩቃ ጉዞ ያለ መሕረም መሄድ ይቻላል? ለጉዞስ አይን መክፈት ይቻላል? የሚል ጥያቄ ነው። ባሉበት አካባቢ ሩቃ ከሌለ ከሩቃ ውጪ በሽታውም ሌላ አማራጭ ከሌለው መሰበርና በትዕግስት ማሳለፍ ካልተቻለ ضرورة ከሆነ ግዴታ ከሆነ ሩቃው ባሉበት አካባቢ ሩቃ ከሌለ አብሮ የሚጓዝም መሕረም ከሌለ በቂ ጥንቃቄ ከማድረግ ጋር በርካታ ፉቃሃዎች ከሐጅ ጋር በተያያዘ እንደሚሉት ጥሩ የሆኑ ጠንቃቃ የሆኑ ክብራቸው የሚጠብቁ ተጓዦችን ፈልጎ አብሮ መጓዝ ይቻላል። መቼ? ከሩቃው ውጪ አማራጭ ከሌለ፣ ሩቃው በትክክለኛ መንገድ ተደርጎ መፍትሄ እንደሚሆን ከተገመተ፣ መሄዱ ግዴታ ከሆነና አማራጭ ከሌለ መሄዱ ይቻላል። الضرورات تبيح المحظورات ተብሏል። አስገዳጅ ከባድ ነገሮች በመሰረቱ የተከለከሉ ነገሮችን በልክ የተፈቀዱ የሚያደርጉባቸው ሁኔታዎች አሉ። የሞተን ነገር መብላት፣ ያልታረደን የበከተን መብላት ሐራም ነው። ህይወቱን ለማስቀጠል የሰው ልጅ ትንሽ ሊቀምስ ይችላል። ኸምር መጠጣት ሐራም ነው። የጎረሰው ነገር አንቆት አልወጣ አልወርድ ያለው ሰው የጎረሰውን ለማውረድ ያክል ብቻ ሐራሙንም ቢሆን ኸምር መጎንጨት ይቻላል። ስለዚህ ضرورة የሆኑ ነገሮች بقدر الحاجة ወሰን ሳያልፉ አንዴ በሩን ስለከፈቱ ሁሌም በዚህ ነገር መዘናጋትን በማያስከትል መልኩ ማድረጉ ይቻላል። ለጉዞ አይንን መግለጥ ይቻላል የሚለውን በተመለከተ ሴት ልጅ ኒቃብ ስታደርግ አይኗንም ጭምር መሸፈን አለባት። መግለጡ ግዴታ ከሆነ በጭራሽ አይኗን ካልገለጠች መንገድ ማይታያት ከሆነ መንገድ ለማየት የሚያስችለውን ያክል በትንሹ በቀጭኑ መግለጥ ትችላለች። አይኖቿን ሳትዋብ መዋቢያ ሳትጠቀም ከአስፈላጊው በላይ ሳትገልጥ በላጩ ባለንበት ጊዜ እንደሚደረገው መንገድ ለማየት አይን ጋር ብቻ በስሱ ከስር የሚደረግ ጨርቅን መጠቀም ነው የሚሻለው። ሌላኛው ጥያቄ በትምህርት ዙሪያ ላይ ከሸሪዓ ጋር የሚጋጩ አርስቶች ጋር እንዴት አድርገን ማስተማር እንችላለን? ለምሳሌ የሰው ልጅ አፈጣጠር፣ ስለ መሬትና ስለ ፕላኔት ባሉት ጉዳዮች ላይ ከቻሉ ሙሐደራ ብትለቁልን ጥሩ ነበረ የሚል ጥያቄ ነው። እንደዚህ አይነት ችግሮችን ለመፍታት ከሸሪዓ ጋር የሚጋጭ ነገር ውስጥ ከመግባት ለመዳን ማንኛውም አስተማሪ ቀድሞ ለራሱ የዲን ህግጋትን ሊያውቅ ቢያንስ አቂዳን መሰረታዊ የፊቅህ ነጥቦችን መረዳት ይጠበቅበታል። በእውቀት ሁሉም ችግሮች ይፈታሉ። እዚህ ውስጥ ከተጠቀሱ ነገሮች አንዳንዶቹ ግልጽ ከሸሪዓ ጋር የሚጋጩ ናቸው። አንዳንዶቹ ሸሪዓም ላይ የፊቅህ ሊቃውንት ዘንድም የሐሳብ ልዩነት ያለባቸው ሊሆኑ ይችላሉ። ስለ መሬት የሚለው መሬት ዝርግ ናት ክብ ናት የሚለው ተፈልጎበት ከሆነ የሰው ልጅ አፈጣጠር የሰው ልጅ ከጦጣ ነው የመጣው ግልጽ የሆነ ስህተት ነው። የሰው ልጅ አባት የሆኑት አደም ከአፈር ከጭቃ ነው የተፈጠሩት። ከዛ ውጭ ያሉት ደግሞ ከአባትና ከእናት ከወንድና ከሴት የዘር ፈሳሽ ነው። አላህ በሚያውቀው መንገድ በጥበብ ማህፀን ውስጥ የሚቆየውን ያክል ጊዜ ቆይቶ የተለያዩ እርከኖችን አልፎ ነው የተፈጠረው። የተከበረውን የሰው ልጅ ከሐይዋን ከእንስሳት ነው የተገኘው ብሎ ማመን ማስተማር ኋላ ቀርነት ነው፣ ከሸሪዓም ጋር የሚጋጭ ነው። አላህ የሰውን ልጅ በምን መልኩ እንደፈጠረው ሱረቱ
አልሙእሚኑን ላይ ሱረቱል ሐጅ ላይ ገልጿል። ሐዲስም ላይ ተጠቁሟል። መሬት ክብ ነው አይደለም የሚለው በፊቅህ ሊቃውንትም ዘንድ ወልአርض ባዕደ ዛሊከ ደሓሃ ወኢዘል አርዱ ሙደት ወዘተ ከሚሉ አንቀጾች በመነሳት መሬት ዝርግ ናት፣ አይ ክብ ናት ያሉ ሊቃውንት አሉ። እነዚህና ሌሎችንም ለማወቅ ትክክለኛውን የሸሪዓን እይታ ማስቀመጥ የሚቻልበት አይነት መድረክ ላይ ከሆነ ትምህርት ቤት ላይ ከሆነ አቅም ያለው ሰው የሸሪዓውን ብይን እዛ ላይ ማስቀመጥ፣ ካልሆነ መጽሐፍትን ትክክለኛ መጽሐፍትን የዕልም ባለቤቶችን አማክሮ ይዞ ቀርቦ የሙእምንን ትክክለኛ የሙስሊምን ትክክለኛ አቋም እዛ ቦታ ላይ መግለጽ፣ ካልሆነና የትምህርት ቤቱ አስተዳደር አያያዝ የሚፈቅድ ከሆነ እንደዚህ አይነት ነጥቦች የሚብራሩበት ፕሬዝ ላይ እውቀት ያለውን ሰው ጋብዞ ማብራራት የሸሪዓ እውቀት ማነስ ያለባቸው አስተማሪዎች ኃላፊነት ስራ ሊሆን ይገባል። ይሄም ማድረግ ማይችሉበት ሁኔታ ላይ ሲኮን ደግሞ ይሄ ሳይንሱ የሚለው ነው፣ እንደ ሃይማኖት እንደ እምነት ይሄ ትክክል አይደለም፣ ትክክል ላይሆን ይችላል የሚሉ ቃላትን አስቀምጦ ማለፍ ግዴታ ይሆናል። በዘላቂነት ችግሩን ለመፍታት እያንዳንዱ አስተማሪ ራሱ ላይ የዲንን እውቀት መማር ግዴታ ሊያደርግ፣ ራሱ ግንዛቤውን ሊያስተካክል፣ ተማሪዎቹን እንደዚሁ ሊያንጽ ይገባል። ቀድሞ ራሱን በሸሪዓ እውቀት በማነጽ ከተቻለ ሙሐደራ ቢለቀቅ የሚለው ረጅም ጊዜ ጀምሮ የሚታሰብበት ከረጅም ጊዜ ጀምሮ እየታሰበበት ያለ ጉዳይ ነው። ለአስተማሪዎች ለጤና ባለሙያዎች ተከታታይ ምክሮች መሰጠት አለባቸው። ታስቧል። አላህ እንዲያገራ ዱዓ ማድረግ ነው። ኢንሻአላህ ተዓላ በአላህ ፈቃድ ይሳካል። ሌላኛው ጥያቄ ሒጃብ ስንለብስ ከጅልባባችን ላይ ቦርሳ ማድረግ ይቻላል ወይ? ኒቃብስ ስናደርግ አይናችንን መሸፈን ግዴታ ነው ወይ የሚል ጥያቄ ነው። ሒጃብ ሲለበስ ትልቁ አንዱ ዓላማ የሴት ልጅ ሙሉ የሰውነት ቅርጿ እንዳይታይ ማድረግ ነው ዓላማው። ጅልባብ የተደነገገው ለዚህ ነው። ከጅልባብ ላይ ጃኬት ካፖርት መደረብ፣ ጅልባብ ላይ ቦርሳ በማንጠልጠል የትከሻ ቅርጽ እንዲወጣ ማድረግ አግባብ አይደለም። ሁሉም ነገር ከጅልባብ ስር መደበቅ አለበት። በተለይ አንዳንድ ቦርሳዎች ጌጥ ናቸው፣ ቅንጦት ናቸው፣ ብልጭልጭ ያላቸው ናቸው። በትክክል ቦርሳ ፈልገው ይይዛሉ። በትክክል ቦርሳ አስፈልጓቸው ሳይሆን ፋሽን ሆኖ ጌጥ ሆኖ የሚጠቀሙ ሰዎች አሉና ሁሉም ነገር ከጅልባብ ስር መሆን አለበት። ጅልባብ ላይ ምንም ነገር መደረብ የለበትም። አይን መሸፈን አለበት ወይ? አዎ፣ በመሰረቱ አይን መሸፈን አለበት። ለማየት አንድ አይንን መግለጥ ካስፈለገ እንደሚቻል ከሱሐቦች ከታቢዒዎች ተነግሯል። አሁን ላይ አይን መግለጥም አያስፈልግም። በአይን በኩል ያለውን የኒቃቡን ፓርት ስስ ጨርቅ በማድረግ አይን ሳይገለጥ ማየት ይቻላል። የእይታ ድክመት ያለባቸው ሙሉ በሙሉ ካልገለጡ መንገድ ማይታያቸው ከሆነ አደጋ ላይ የሚወድቁ ከሆነ መንገድን ለማየት አስፈላጊ የሆነውን ያክል አይናቸውን መግለጥ ይችላሉ። ነገር ግን መዋብ የለባቸውም። ተዘናክተው ካስፈላጊው በላይ አይናቸውን ላይኛውን ቅንድባቸውን አፍንጫቸውን ሙሉ ሊባል በሚችል ደረጃ መግለጥን የሚያስከትል መሆን የለበትም። አንድ ነገር አስፈላጊ ስለሆነ ከሆነ የተፈቀደው በአስፈላጊው ያክል ብቻ መገደብ ግዴታ ነው። ማግራራት ከመስመር መውጣት አይገባም። ሌላኛው ጥያቄ አንድ ሴት ባሏን አስፈቅዳ ጓደኛዋ ለትዳር እንድትተያይ ባሏ ሳይኖር አጅነቢ ቤቷ ማስገባት ትችላለች የሚል ጥያቄ ነው። ባል ከፈቀደና የሚገባው ሰው ታማኝ ከሆነ የምትመጣዋም ሴት ታማኝ ከሆነች በትክክል ለትዳር ከሆነ የተፈላለጉትና ሁሉም አላህ የሚፈሩ ከሆነ ችግር የለውም። ማይቻለው ባል ሳይፈቅድ የሚመጣውም ሰው ታማኝ ባልሆነበት ሁኔታ ላይ ነው። ባል ሲመጣ የምትታየዋ ሴትና የምትታየዋ ሴት ጓደኛ ወይም የባለቤቱ ሚስት ካለች ሁሉም ታማኞች ከሆኑ የሚፈራ የሚጠረጠር ነገር ከሌለ ችግር የለውም። በላጩ ባል ቢኖር ወይም ከምትታየዋ ሴት ጋር ወንድሟ ወይም አጎቷ ወዘተ ቢኖሩ የበለጠው ደግሞ አባቷ ቢኖር የተሻለ ነው። ሌላኛው ጥያቄ አንዲት ሴት ሐይድ በሆነችበት ጊዜ ጥፍር ማጠንከሪያ ውሃ ከለር ጥፍር ቀለም ተቀብታ ከሐይዱ ስትታጠብ አስለቅቃው ነበረ። ከዛ በኋላ ቆይታ ጥፍሯ ላይ ትንሽ ያለቀቀ አየች። እሱን አስለቅቃ ድጋሚ መታጠብና የሰገደችውን ሶላት መድገም ይጠበቅባታል የሚል ጥያቄ ነው። የተቀባችው ቀለም የሚጋገር ተፍቆ የሚነሳ የተለመደው ጥፍር ቀለም ከሆነ ቅርጽ ካለው
ከመታጠብ በፊት ይሄን ሙሉ በሙሉ ማስወገዱ ግዴታ ነው። እንደ ሒና ያሉ ቀለም እንጂ ቅርጽ የሌላቸው ተፈቅፍቆ የሚነሳ ነገር የሌላቸው ከሆነ ችግር የለውም። ተፈቅፍቆ የሚነሳ የሚለቅ ቅርጽ ያለው አይነት ነገር ከሆነ ግን ገላን ከመታጠብ በፊት ውዱእ ከማድረግ በፊት ሙሉ በሙሉ ማስወገዱ ግዴታ ነው። ያስወገደች መስሏት ታጥባ ኋላ ላይ ያገኘች ሴት ሁኔታው ይታያል። ኋላ ላይ ድጋሚ ጥፍሯ ላይ እንደዚህ ነገር ያየች ሴት ድጋሚ ሁኔታው መታየት አለበት። የቅድሙ ሳይሆን ከታጠበች በኋላ ድንገት የቀለም ዕቃ ነካክታ ወዘተ ተለጥፎ ነው የሚል ግምት ካለ ይሄ ግምት ካመዘነ ድጋሚ ቦታውን ማጠቡ ግዴታ አይሆንባትም። የቅድሙ ነው ሳይለቅ ቀርቶ ነው የሚል ግምቷ ካመዘነ እርግጠኛ ከሆነች ግን ተመልሳ ገላዋን ብትታጠብ መልካም። ሙሉን መታጠቡ ግን ግዴታ አይሆንም። ጥፍሩን አስለቅቃ ያለቀቀውን ጥፍር አስለቅቃ ያን ቦታ ብቻ በማጠብ ሶላቱን መድገም ነው ግዴታ የሚሆንባት። ትጥበቱን ሙሉ ብትደግሞ መልካም ነው። ነገር ግን ትጥበት ላይ መዋላት ግዴታ አይደለም። ልክ እንደ ውዱእ አንዴ ከጀመሩ ሙሉን በአንዴ ማጠናቀቅ ግዴታ ነው አይባልም። ዋጅብ የሆነ ትጥበትን ለመታጠብ ግማሽ አካልን የሆነ ሰዓት ላይ የሆነ ቦታ ላይ ሌላውን የሆነ ቦታ ላይ የሆነ ሰዓት ላይ ማድረግ ይቻላል። ሴቶች ፀጉራቸውን ቀድመው ታጥበው የተወሰነ ቆይተው ፀጉራቸው ላይ የሚያደርጉት ነገር ካለ የሚጠቀሙት ነገር ካለ ተጠቅመው መቆየት ያለበትን ያክል ደቂቃ ከቆዩ በኋላ ገላቸውን ቢታጠቡ ወይም ከፊት ገላቸውን ታጥበው ፀጉራቸውን ቆይተው ቢታጠቡ ችግር የለውም ማለት ነው። ገላን ለመታጠብ መዋላት አከታትሎ በአንዴ መታጠቡ ግዴታ ስላልሆነ የሆነ ጊዜ ላይ ሌላ ሰውነቷን ከታጠበች ኋላ ላይ ግን ጥፍሯ እንዳልደረሰው እርግጠኛ ከሆነች ግዴታ የሚሆነው ጥፍሩ ላይ ውሃ እንዳይገባ የሚከለክለውን ነገር አስወግዶ ያን ውሃ ያልነካውን ቦታ ማጠቡ ብቻ ነው ግዴታ የሚሆነው። ሶላቱ ሲደገማል ወይ? አዎ መድገሙ ግዴታ ነው። ነጃሳና ረፈል ሐደስ ግዴታ የሆኑ ትጥበቶች ውዱእ የተለያዩ ናቸው። ልብሱ ላይ ነጃሳ ያየ ሰው በኋላ አጥቤው ሰግዳለሁ ብሎ ሳያጥበው ሰገደ። ከሰገደ በኋላ አስታወሰ፣ መድገም ግዴታ አይሆንበትም። ውዱእን ግዴታ ትጥበትን መሰል ነገሮችን ግን የረሳ ሰው እንደዛ አይደለም። ሁክሙ ብይኑ ይለያያልና ሶላቱን መድገሙ ግዴታ ይሆናል። ትጥበቱን ሙሉ ቢደገም መልካም፣ ካልሆነ ውሃ ያልነካውን ቦታ ብቻ ውሃ እንዲነካው አድርጎ አጥቦ ሶላቱን መድገም ነው ግዴታ የሚሆነው። ሌላኛው ጥያቄ ከባለቤቴ ጋር በትዳር 5 ዓመት ሆኖናል። 2 ልጆችም አሉን። ባለቤቴ መኝታ ላይ ችግር አለበት። እንዲታከም በነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም። ብዙ ጊዜ እምቢ እለዋለሁ። እሱ ችግር ያለበት እምቢ ስለምለው ወንጀለኛ እሆናለሁኝ። ፍች ብጠይቅስ ሐራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛው እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁረይራ በዘገቡት ሐዲስም ነብዩ አለይሂ ሰላቱ ሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እምቢ ካለች ተቆጥቶ ካደረ ባሏ መላእክቶች ይረግሟታል እስኪነጋ ድረስ፣ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት። ሚስትም ባሏ በጠራት ጊዜ አቤት ማለት አለባት። ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ ሁለቱን አብራ ማስኬድ ካልቻለች ይሄኔ ከሸሪዓው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይድ ላይ ሆና ለግብረ ስጋ ግንኙነት ከዛ በታች ላለ ጨዋታ ከሆነ ግዴታ ነው። ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም። ህመም ካለባት ማስገደድ አይችልም፣ እሷ የፈቀደችውን ያክል ካልሆነ በስተቀር። ወከዛሊክ ባልም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታው ነው። ከትልልቅ ሚስት ባሏ ላይ ካሏት ሐቆች አንዱ የአልጋ ሐቅ ነው። ለዚህ ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል። በተለመደው ልክ አስፈላጊ ነው በሚባለው ልክ ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ፣ ሌላ ወንድ እንዳታይ ተፈጥሯዊ ፍላጎቷን ባል በሚችለው ያክል በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ
ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን የአልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ ወደ ሌላ ወንድ እንዳታይ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይሄን ማስወገድም የሱ ሌላ ኃላፊነትና ግዴታው ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሄ መፍጠር አለበት እንደሚባለው ሁሉ የአልጋ ችግር ካለበትም የአልጋውን ችግር ማስወገድ የሱ ግዴታ ነው። መድኃኒት መውሰድ ካለበት ሁሉ መድኃኒት ወስዶ የራሱን ደካማ ጎን ችግሩን መቅረፍ አለበት ብሏል እና ኢማም አልቁርጡቢ ሌሎችም። ይሄን ለማድረግ እሱ ዝግጁ ካልሆነ ደጋግማ ሐቋን ከጠየቀች ወይም ደግሞ ታክሞ ካልዳነ መጠበቅ ያለባትን ጊዜ ጠብቃ ችግሩ ማይቀረፍ ከሆነ ፍቺ መጠየቅ አዎን ትችላለች። መሰበሩ ግን በላጭ ነው። ከቻለች ትዳር ዓላማው የአልጋ ቆይታ ብቻ አይደለም። 2 ልጆችን አላህ ሰጥቶኛል፣ በዚህ ምክንያት ከትዳር ተፈትቼ በዚህ ምክንያት ንካሄን አውርጄ ከዛ በኋላ የሚሆነውን አላውቅም፣ ያለ ባል ከመኖር በባል ስር ተሰትሬ መኖሬ የተሻለ ነው፣ ችግሩንም አላህ ወደፊት ሊፈታው ይችላል ብሎ መሰበሩ ዱዓ ማድረጉ በላጭ ሆነ። እሱም ቢሆን ሳያውቅ የጤና ባለሙያ አማክሮ እሱም በማይጎዳ መልኩ ሴት ማድረግ የምችለው ሕክምና ካለ በመድኃኒት መልኩ የሚወሰድ ነገር ካለ የራሷን አካሄዱን መሄድ ትችላለች። ጉዳት ከሌለው አዋቂን አማክራ ይህ ሁሉ ተደርጎ መፍትሄ ከሌለ እሷ ሌላ ተጨማሪ ልጆችን ፈልጋለሁኝ የአልጋ ሐቄም እንዲጠበቅ ፈልጋለሁኝ ካለች በዚህ ፍቺ መጠየቅ ይቻላልና ይሻላል። ሁለቱ ግን የተለያዩ ናቸው። በየጊዜው ወደ አልጋ ሲጠራ እምቢ ማለቱም ይቻላል ወይ? ጉዳት ካለው አሁን ይቻላል። የወንድም ይሁን የሴት የዘር ፈሳሽ መውጣት ያለበት ሆኖ ተንቀሳቅሶ ሊወጣ ብሎ መልሶ አለመውጣቱ ጉዳት እንዳለው ተነግሯል። ሌላም የስነ ልቦና ጉዳትን ችግርን የሚያስከትል መሆኑ ከተረጋገጠ ግልጽ የሆነ ጉዳት ካስተዋለች ይህን ችግር አስወግድና የኔም ያንተም ሐቅ የሚጠበቅበት መሆን አለበት የአልጋ ቆይታችን በሚል ከሆነ አይ ማለቱ ወንጀል አይሆንም። ሌላኛው ጥያቄ በውዱእ ሰዓት መሸፈን ያለበት የሰውነታችን ክፍል እስከምን ድረስ ነው? ሻወር ስንወስድ አንድ ላይ ውዱእ ብናደርግ ይቻላል ወይ? አዎ ይቻላል። ውዱእ ለማድረግ የትኛውንም የሰውነት አካል መሸፈን መስፈርት አይደለም፣ ግዴታ አይደለም። ሻወር የወሰዱ በዛው ውዱእ ጨርሶ መውጣት ይቻላል። ከውዱእ ሽሩጦች ከውዱእ ዋጅባቶች ውስጥ ሰትረል ዐውራ ተብሎ አልተጠቀሰም፣ አልተነገረም። ሌላኛው ጥያቄ ጀናባ በሆነን ሰዓት ሽንት ቤት ሲገባ የሚባል አዝካር ማለት እንዴት ይታያል? እንዲሁም ቤት ስንገባ እና ስንወጣ በጀናባ ሰዓት የሚከለከለው ቁርአንን እንደ ቁርአን አስቦ መቅራት ብቻ ነው እንጂ የጠዋትና ማታ ዚክሮችን የመኝታ ዚክሮችን ቤት ሲገባ ወደ መጸዳጃ ቤት ሲገባ ሲወጣ ወዘተ የሚባሉ አዝካሮችን ሁሉ ጀናባ ላይ ባሉበት ጊዜ ማለት አይከለከልም። አያተል ኩርሲንም ቢሆን የጠዋትና ማታ ዚክር ላይ በመኝታ ጊዜ ሱረቱል ፈለቅን ሱረቱን ናስን ሌሎችን የሚቀሩ ሱራን አንቀጾችን እንደ ዚክር አስቦ መቅራትም ይቻላል። ጀናባ መሆኑ ይህን አይከለክልም። በላጩ ግን ሌላ ከልካይ ነገር እስከሌለ ድረስ ፈጥኖ ጀናባን አውርዶ ነፃ ሆኖ ዚክር ማለት ቁርአን መቅራቱ ነው። ሌላኛው ጥያቄ በሶሻል ሚዲያ ዒልም መቅራት እንዴት ይታያል? በአካባቢ ያሉ ኡስታዞች ካልተመቻቸው ወይንም አሰጣጥ ላይ ችግር ካለ ከተቻለስ አጅሩ እንዴት ይታያል? አጅሩ በአካል በመሄድ እንደሚማሩት አይደለም። በአካል ሄዶ መማር በእርምጃው ልክ ሲሄዱም ሲመጡም አጅር አለው። የትምህርት ቦታው ላይ ቁጭ ሲባል በመላይካ ተከቦ ቁጭ ማለት ራሱን የቻለ የዕልም ቦታ ላይ በተለይ መስጂድ ውስጥ ሲሆን ሲቀመጡ ዙሪያው መላይካ ይከባል። ሰዎች ሲነሱ አላህ ወንጀላችሁን ምሯቸዋል ይባላሉ። አስተማሪ ጋር ቁጭ ብሎ የአስተማሪውን ትምህርት አሰጣጥ ማየት፣ ያልገባን ፊት ለፊት ቀጥታ መጠየቅ፣ አስተማሪው አደብ ስነ ስርዓት መማር ብዙ ፋይዳዎች አሉት። በውሃና በአፈር ውዱእ እንደማድረግ ነው። በአፈር ውዱእ የሚደረገው ተይሙም የሚደረገው ውሃ ሲጠፋ ነው። ውሃ እያለ በአፈር ተይሙም አይደረግም ዑድር ላለው ሰው ካልሆነ በስተቀር። በአካል ሄዶ መማር እየተቻለም በርቀት እማራለሁ በሶሻል ሚዲያ እማራለሁ አይባልም። በሶሻል ሚዲያ መማር
በአካል የመማርን ያክል አይደለም በምንም መልኩ። ነገር ግን አማራጭ የሌለው ሰው ጥያቄው ላይ እንደተባለው በቂ አስተማሪ ከሌለ፣ አስተማሪ ካልተመቸው ወይም አሰጣጥ ላይ ክፍተት ካለ ያን አጠገብ ያለውን ከመጠቀም ጋር ክፍተቱን ለመሙላት እንደተጨማሪ ሶሻል ሚዲያውን መከታተል ይቻላል። ሌላው ጥያቄ ባለትዳር ሆኜ ያላገባ ሰርቲፊኬት ማውጣት በሸሪዓ እንዴት ይታያል? ወንጀል ነው፣ ሐራም ነው፣ ውሸት ነው፣ ማጭበርበር ነው። ነቢዩ አለይሂ ሰላቱ ወሰላም ያጭበረበረ ያታለለ ከኛ አይደለም ብለዋል። ትዳርንም ለአደጋ ያጋልጣል። ትዳር ያለው ትዳር የለኝም ያለ ሰው ትዳሩ በተለይ በወንድ በኩል ሲሆን ይሄ የሚባለው ሊፈርስ እንደሚችልም የገለጹ ሊቃውንት አሉ። ምንም ከትክክለኛው ትዳርን ማፍረስን ፈልጎ ይሄን እስካላደረገ ድረስ ትዳሩ አይፈርስም፣ ግን ወንጀለኛ ነው፣ ማታለል ማጭበርበር ውስጥ ይካተታል የሚለው ቢሆን ለስብርባሪ ሳንቲም ተብሎ ለዱንያ ተብሎ ትዳርን መጫወቻ ማድረግ አግባብ አይደለም። ሙስሊም በሄደበት ሁሉ በሁሉ ጉዳይ አላህን ሊፈራ ከእውነተኞች ሊሆን ይገባዋል። ባለትዳር ከሆነ ባለትዳር ነኝ ብሎ ተከብሮ መኖር በረካም አይኖረውም። በውሸት የውሸት ሰነድ በማዘጋጀት የሚገኝ ጥቅማ ጥቅም በረካም አይኖረውም። ሌላው ጥያቄ በኒካህ ስር ያለች ሴት ከአልጋ ለ6 ወር እና ከዚያ በላይ መራቅ እንዴት ይታያል? ይሄን ያደረኩት በግንኙነት ወቅት ምንም ስሜት ስለማይኖረኝና ለመፋታት ስላሰብኩኝ ነው። በዛ ላይ የጤና ችግር ስላጋጠመኝ ነው። ከግንኙነት ጋር የመጣ ችግር ነው የሚል ጥያቄ ነው። ከላይ ቀደም ሲል እንደተገለጸው በመሰረቱ ሴት ልጅ ባሏን በየትኛውም ሰዓት ያልጋ ጥያቄ ካቀረበ የመታዘዝ ግዴታ አለባት። አይ ማለት የምትችለው ትክክለኛ ጉዳት ይደርስባት ከሆነ ወይም ከሸሪዓዊ ግዴታዎች ጋር የሚጋጭባት ከሆነ ወይም ሸሪዓ ማይፈቅድበት ወቅትና ሁኔታ ላይ ከሆነ ብቻ ነው አይ ማለት የምትችለው። ምንም ስሜት አይሰማኝም የሚለው ብቻውን በቂ አይደለም። ስሜት የጠፋበት ምክንያት መታየት አለበት። በሴት በኩል ነው በወንድ በኩል ነው? መፍትሄስ የለውም ወይ? እነዚህ ነገሮች መታየት አለባቸው። መፋታት ስለፈለኩ ነው የሚለውም ትክክል አይደለም። ችግር ካለ ቀድሞ ችግሩን እስከ ጥግ ሄዶ ለማከም መሞከር ነው። በግልጽ መነጋገር ነው። ባለሙያ ማማከር ነው። ሐቅን መጠየቅ ነው። እኔ ካልጋ ቆይታችን እየተጠቀምኩ አይደለም፣ እየተጎዳሁ ነው፣ ስለዚህ ይሄን ጉዳት ማስወገድ አለብን ብሎ በግልጽ መነጋገር። የአብዛኞቹ እንደዚህ አይነት ችግሮች የግልጽነት መጉደል ነው። ሁለቱም የትዳር አጋሮች ከጋብቻ ዓላማ አንዱ ራስን ከሐራም መጠበቅ፣ መሰተር፣ አላህ የፈቀደውን ደስታ ማግኘት እንደሆነ በማወቅ ደስታቸውን የተሟላ የሚያደርጉበት፣ አብሮት የሚመጣ ጉዳት ካለም ጉዳቱን የሚያስቀሩበትን መንገድ ተወያይተው መፍጠር አለባቸው። በራሳቸው ካልቻሉ የጤና ባለሙያን ሸሪዓን በጠበቀ መልኩ አማክረው መፍትሄ ማግኘት አለባቸው። እየተጎዳዱ እየተገፋፉ እየተሰለቻቹ መኖር አይገባም። ስለዚህ መፋታት ስላሰበች ነው ምንም አይነት ስሜት የሌላት በመጠኑ ስሜት የለም መፋታት ማሰቡ ነው ይሄን ነገር ያባባሰው። መለየት አለበት። ችግሩ እስከማን ነው? ባለሙያ ቀድሞ በማማከር ራስን በግልጽ በመነጋገር ችግሩን መፍታት። በምንም መልኩ ችግሩ ካልተፈታ ያልጋ ሐቅ ካልተጠበቀ ትክክለኛ ተጨባጭ ምክንያት ካለና ምክንያቱንም ችግሩንም አልቀርፍም ካለ በኋላ ይሄኔ ፍቺ መጠየቁ ችግር የለውም። ያልጋ ጥያቄ ያለመቀበሉም ወንጀል አይሆንም ከላይ እንደተብራራው። በዚህ ሁኔታ ላይ ችግሩ ተመርምሮ ታይቶ ምንም አይነት ስሜት ያለማግኘቱ ችግር የሚስት ከሆነ በዚህ ብቻ ፍቺ ከመጠየቅ ከመፈታት ይልቅ ባል አቅም እስካለው ድረስ ሌላ እንዲያገባ አድርጎ በሱ ስር ተሰትሮ መኖሩ የተሻለ ይሆናል። هذا والله تعالى أعلم. نزاري وزينا وكالن يتكررون ليلا زين من لسالن وبالله التوفيق. السلام عليكم ورحمة الله وبركاته.